ጌታችን ኢየሱስ ክርስቶስ ፍቅሩን ፍጹም ወደገለጸበት አባታችን አዳምና ልጆቹ ወዳሉበት ሰይጣን ባፈረበት በትምህርተ መስቀል አንድ ጊዜ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መምህር ጳውሎስ የሐዲስ ኪዳን ትርጓሜ መምህርና በዚህ የደብራችን ስብከተ ወንጌል ኃላፊ እንዲሁም ደግሞ አባቶች ካህናት እንዲሁም ወንድሞች ዲያቆናት በዚህ የእግዚአብሔርን ቃል ለመማማር የምትመጡ ወደ ቤቱ የምትጠጉ እናቶች፣ አባቶች፣ ወንድሞችና ሕፃናት በሁሉ እግዚአብሔር ፍጹም ሰላም እንደምን አረፈዳችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን። ሁሌም እግዚአብሔር ይመስገን ብለን የምናመሰግነው ቸርነቱንና ምሕረቱን አድሎን በቅድስት ቤተክርስቲያን ሁልጊዜ እንድንመጣ እንድንሰበሰብ ቸርነቱን የሰጠን አምላካችን እግዚአብሔር ስሙ ይክበር ይመስገን። ማምላክ ወላዲተ አምላክ ንጽሕተ ንጹሐን የሁላችን መመኪያ እሷ ናትና እናታችን ቅድስት ኪዳነ ምሕረት ድንግል ማርያም ስሟ የከበረና የተመሰገነ ይሁን። ቅዱሳን እግዚአብሔር ባከበራቸው መጠን የከበሩና የተመሰገኑ ይሁን። እንኳን አደረሳችሁ። እግዚአብሔር አምላክ ከዓመት ዓመትን እያፈራረቀ በዚች በተቀደሰችው የጾመ ፍልሰታ አርክቶናልና ስሙ ይክበር ይመስገን። እንግዲህ በጾመ ፍልሰታ ከደረስን እግዚአብሔር አምላክ ደግሞ ዕድሜ ከሰጠን ሁላችንም በዚች በ16ቱ ጾም ቤተክርስቲያናችን ወይም ደግሞ ደብራችን ባዘጋጀው መሰረት በተለያዩ ርዕሶች ላይ በአውደ ምሕረት መርሃ ግብር ይሰጣል። እንደመጀመሪያው ደግሞ ከዛሬ ጀምሮ በደቡብ ሰበካ ጉባኤዎች ወይም በደቡብ ስብከተ ወንጌሎች ትምህርት እየተሰጠ ከዛ ደግሞ ቀጥሎ እንግዶችን በመጋበዝ ትምህርቶቻችን የሚቀጥሉ ይሆናሉ። እንግዲህ በዛሬ እንደ እግዚአብሔር መልካም ፈቃድ ጾም በሚል ርዕስ ከኔ ጋር እንነጋገራለን ማለት ነው። ምን በሚል ርዕስ አልኳችሁ? ጾም በሚል ርዕስ። ይህም ዛሬ የምንነጋገረው ትምህርት ልክ እንደ መሰረታዊ ትምህርት በአውደ ምሕረት በቀጥታ ርዕሶችን ወስደን የምንነጋገርበት ሳይሆን ልክ እንደ ተከታታይ ትምህርት አድርገን የዛሬውን ስለ ጾም በጾም ላይ ያሉ ጉዳዮችን አንስተን እንነጋገራለን። እንግዲህ በዚህ በትምህርታችን ውስጥ ጾም ምን ማለት እንደሆነ፣ ጾም መቼ እንደተጀመረ እና ማን እንዳዘዘው፣ ከዚያም በኋላ ደግሞ የጾም ደግሞ ጥቅሞችን እና የመሳሰሉትን በዚህ ትምህርታችን ውስጥ ባጭሩ ስለ ጾም ግንዛቤ እንዲኖራችሁ ለማየት እንሞክራለን ማለት ነው። እዛ ጋር ሕፃናት ይሰማሉ ነው። ድምፃችሁ ስታወሩ ወደዚህ የረበሸ የተሰማ ስለሆነ ጸጥ ብላችሁ ትምህርቱን ተከታተሉ። ሰምታችሁናል? አዎ። ስለዚህ አሁን ወደ ትምህርታችን በቀጥታ እንገባለን። የትምህርታችን ርዕስ ምንድን ነው ያልኳችሁ? ጾም በሚል ርዕስ ነው የምንነጋገረው ዛሬ። እንግዲህ እንደምናውቀው ቅድስት ቤተክርስቲያናችን ጾምን እንደ መሰረታዊ ነገር ወይም ደግሞ ለሰው ልጅ በመንፈሳዊ ሕይወቱ በስጋዊ ሕይወቱ አስፈላጊ ወይም ደግሞ ግዴታ ሊያስፈልገው ይገባል ብላ ከሰየመቻቸው እንዲሁም ደግሞ እንድንተገብረው ካደረገቻቸው አንዱና ዋነኛው ተብሎ የሚጠራ ነው። ቤተክርስቲያናችን 7 አጽዋማትን እንድንጾም ታደርገናለች ማለት ነው። እንዲሁም ደግሞ የፈቃድ የሚባሉ ጾሞች አሉ።
በግዴታ ደግሞ እንድንጾማቸው የምታደርገን አጽዋማት ወይም ደግሞ ጾሞች አሉ። ከዚህ ውስጥ ደግሞ አሁን የምንገኘው ጾመ ፍልሰታ ቤተክርስቲያናችን በግዴታ እንድንጾመው ሕግ ደንግጋ መጾም እንዳለብን የምታስገነዝበን፣ እንደዚሁም ደግሞ የጾም ስርዓቱ የሚካሄድበት ከ6 ሰዓት ጀምሮ እስከ 9 ሰዓት ቅዳሴ እየተቀደሰ ሁላችንም የምንጾምበት አንዱ ከተገደዱት ወይም ደግሞ እንድንጾማቸው ከተገደዱ አጽዋማት መካከል አንዱ። በፈቃድ ደግሞ እንደዚሁ እንድንጾም የተሰጡን ደግሞ አጽዋማት አሉ። በዚሁ ጠቅሼላችሁ ለማለት ያክል ማለት ነው። ከዚህ ውስጥም ስንመለከት ጾመ ጽጌውን ብለን የምንጠራው በፈቃድ የምንጾመው ጾም ነው። እሱ በፈቃድ ሰው የሚጾመው በራሱ ፈቃድ እግዚአብሔር አምላክ ያደርግልናል ብሎ የሚጾመው ጾም ሲሆን፣ አሁን ደግሞ የምንገኘው የፍልሰታ ጾም ደግሞ ቤተክርስቲያናችን በግዴታ እንድንጾመው የምታሳስበው ጾም ነው ማለት ነው። እንግዲህ ትምህርታችንን መጀመሪያ የምንጀምረው ጾም ምን ማለት እንደሆነ ከመናገር ነው። ወይም ደግሞ የቃሉን ትርጉም ይዘን በቀጥታ እየወረድን ትምህርታችንን ለማየት እንሞክራለን ማለት ነው። የመጀመሪያው ጾም ከሚለው ትርጉም ስንነሳ ጾም የሚለው ቃል በመጀመሪያ የመጣው ከግዕዝ የተወሰደ ግስ ነው። ወይም ደግሞ ከግዕዝ ጾመ ከሚለው ቃል የተወሰደ ቃል ነው። ምን የሚለው ቃል አልኳችሁ? ጾም የሚለው ቃል በግዕዝ ምን ተብሎ ይጠራል? ጾመ ተብሎ ይጠራል። ከዛ ቃል የተወሰደ ቃል ነው ይህ ቃል በመጀመሪያ ትርጉሙ ማለት ነው። እንግዲህ ጾመ ማለት ምን ማለት ነው ስንል ተከለከለ ወይም ደግሞ አቆመ የሚለውን ትርጉም ይዝልናል። ምን የሚለውን አልኳችሁ? ተከለከለ የሚለውን ትርጉም ይዝልናል። እንግዲህ ወደ ማብራሪያው ስንገባና ማብራሪያውን ስንመለከት ደግሞ ጾም ማለት ምን ማለት ነው ስንል ጾም ማለት በፈቃድ ራስን ማዋረድ፣ ከምግብ ከመጠጥ ራስን እንዲሁም ደግሞ ስጋዊ ፍላጎትን ከማድረግ መከልከል ማለት ነው ይላል። ጾም ማለት በፈቃድ ራስን ማዋረድ ወይም ደግሞ ስጋችን የሚፈልጉትን ነገር ከማድረግ መከልከል፣ ስጋችን ደግሞ የሚፈልጋቸው ነገሮች ወይም ሊያደርጋቸው የሚችላቸው ነገሮች ምንድን ናቸው ስንል ደግሞ ስጋችን መብላትን፣ መጠጣትን እንዲሁም ደግሞ መተኛትን ይፈልጋል። ከእነዚያ ነገሮች በጾም ወቅት ራሳችንን ከስጋዊ ነገሮች ለመገደብ መሞከር ወይም ደግሞ መከልከል ይለናል። በመንፈሳዊ እይታ ስናየው ደግሞ በመንፈሳዊ ደግሞ ከምን መከልከል አለብን የሚለው ስንመለከት ደግሞ ራስን ኃጢአትን ከመስራት ኃጢአትን ከማድረግ መከልከል የሚለውን ትርጉም ጾም ይዘልናል ማለት ነው። እንዳልኳችሁ ከነዚህ ከሁለቱ ነገሮች መከልከል ነው ጾም። አንዱን ጥለን አንዱን አንጠልጥለን የምንሄደው ነገር አይደለም ማለት ነው። መብልን ትተን ወይም ደግሞ መጠጥን ትተን የስጋዊ ፍላጎታችን የሆኑ ኃጢአትን ብንሰራ ጾምን ሙሉ በሙሉ ተገበርነው ወይም ደግሞ አደረግን ብለን ልንናገር አንችልም። ስለዚህ ነው እነዚህ በሁለቱ የሚጠራው ወይም ደግሞ ጾም ስንል ከስጋዊ ነገርም እንዲሁ ደግሞ መንፈሳችንን ደግሞ ከሚያውቁ ነገሮች መከልከል ነው ብለን የምንጠራው ማለት ነው። በመጽሐፍ ቅዱስ በዚህ በኢዩኤል በመጽሐፈ ኢዩኤል ምዕራፍ 2 ከቁጥር 12 ላይ ስንመለከት እግዚአብሔርም ማለት በፍጹም ልባችሁ በጾምም በለቅሶም በዋይታ ወደ እኔ ተመለሱ ይላል። ስለዚህ አንዱ በዚህ የታዘዝንበት ምክንያት በጾም በዚህ አሁን ባለንበት ወቅት ወደ እግዚአብሔር አንዱ የምንመለስበት መንገድ ጾም እንደሆነ እግዚአብሔር አምላክ በዚህ በመጽሐፈ ኢዩኤል ምዕራፍ 2 ላይ ተናግሮናል። ለዚህ ነው ቤተክርስቲያናችን ጾምን ደንግጋ የበለጠ ደግሞ ወደ ቤተክርስቲያን ከምንመላለስባቸው ዕለታት በተጨማሪ አምልጠን ወደ እግዚአብሔር እንድንመለከት ከሌላው የበለጠ ወደ እግዚአብሔር እንድናይ ጾምን ደንግጋ የሰጠችው በጾም አማካኝነት ወደ እግዚአብሔር አምልጠን ስለምንመለከት ማለት ነው። በጾም ወቅት
ካሉ ዕለታትና በጾም ወቅት ካልነበሩ ዕለታት ይበልጥ ወደ እግዚአብሔር የምናተኩረው በየትኛው ዕለት ነው? በየትኛው ዕለት ነው? በጾም ወቅት አይደለ? አብልጠን ወደ እግዚአብሔር በጾም ወቅት ስለምናደላ ያንን ደግሞ ቤተክርስቲያናችን ስለምታውቅ ጾምን እንድንጾም ከእነዚህ ነገሮች እንድንከለከል ይህንን ጾም ሰጥተናለች ወይም ደግሞ በሕጓ እንድንጾመው አስቀምጣልናለች ማለት ነው። ስለዚህ ጾም ማለት መከልከል ወይም ደግሞ ከስጋዊ ፍላጎታችን መራቅ ማለት ከሆነ ይህን ጾም ደግሞ እንድንጾመው ያዘዘን ማን ነው የሚለው እናያለን። መጀመሪያ የጾም ትርጉምን ከተመለከተ ጾምን ደግሞ እንድንጾመው ያዘዘን ማን ነው የሚለውን ስንመለከት ደግሞ እነዚህ በሁለት መንገዶች ለማየት እንሞክራለን። በአዲስ ኪዳን ጾምን እንድንጾም ወይም ደግሞ ጾም አስፈላጊ ነገር እንደሆነ በብሉይ ኪዳን የተጠቀሱ ነገሮችን እያነሳን ለማየት እንሞክራለን። እንደዚሁ ደግሞ በአዲስ ኪዳን ደግሞ ጾም ያዘዘው ወይም ደግሞ የተገበረው ማን እንደሆነ አይተን ወደ ቀጣዩ ርዕሶቻችን እንሄዳለን ማለት ነው። በመጀመሪያ በብሉይ ኪዳን ወይም ደግሞ በሰው ልጆች ስነ ፍጥረት ከተፈጠሩበት የሰው ልጆች ከተገኙበት በመጀመሪያ ዕለት እግዚአብሔር አምላክ ጾምን እንድንጾማት አዞናል። በመጀመሪያ ጾምን ያዘዘው ማን ነው ማለት ነው? እግዚአብሔር አምላክ ነው ጾምን እንድንጾም ያዘዘው። መቼ ያዘዘው ካልን ደግሞ አዳም ወደ ገነት በገባባት ወቅት ይህችን ዕፀ በለስ አትብላ ብሎ ባዘዘው ጊዜ ጾም ብሏል ማለት ነው፣ ተጀምሯል። ወይም ደግሞ በሰው ልጆች ዘንድ የመጀመሪያው ጾም ተብሎ የተቀመጠው አባታችን አዳም በገነት በነበረበት ጊዜ እግዚአብሔር አምላክ ዕፀ በለስን አትብላ ብሎ ባዘዘው ወይም ደግሞ በነገረው ጊዜ የመጀመሪያው ጾም ተጀምሯል። ወይም ደግሞ እንዳልኳችሁ ጾም ምንድን ነው ብለናል? መከልከል ነው ብለናል። ስለዚህ እግዚአብሔር አምላክ ያችን ዕፀ በለስ እንዳይበላ ምን ብሎታል? ከልክሎታል። የመጀመሪያው የሰው ልጆች በስነ ፍጥረት ከተፈጠሩ በኋላ የመጀመሪያ ጾም የተካሄደው በዛ ወቅት ነው። ዕፀ በለስን አዳም ከመብላት በተከለከለ ጊዜ የመጀመሪያው ጾም ጀምሯል። ወይም ደግሞ በሰው ልጆች ዘንድ የመጀመሪያው ጾም ተካሂዷል ማለት ነው። በኋላ አባታችን አዳም ያችን ዕፀ በለስ በልቶ ቢወድቅ ብሏል ማለት ነው። ለመጀመሪያው በዛ ነው የተጀመረው። እንዲሁም ደግሞ በዚህ በብሉይ ኪዳን ደግሞ እግዚአብሔር አምላክ ነቢያቱ እንዲጾሙ በማድረግ እንዲሁም ደግሞ ሕዝቡ እንዲጾሙ በማድረግ ጾምን መስርቶልናል። ወይም ደግሞ ጾም ለሰው ልጆች አስፈላጊ እንደሆነ በመጽሐፍ በብሉይ ኪዳን ላይ ተጽፎ እንድናገኘው ወይም እንድንመራበት በብሉይ ኪዳን እግዚአብሔር አምላክ አድርጎናል ማለት ነው። ይህንንም ስንመለከት ደግሞ ይሄ ምዕራፍ 1 ከቁጥር 14 ስናይ በብሉይ ኪዳን ጾም እንደነበረ ወይም ደግሞ በብሉይ ኪዳን ጾም እንደታዘዘ ሲነግረን በዚህ በኢዩኤል ምዕራፍ 1 ከቁጥር 14 ጀምሮ ስንመለከት ጾምን ቀድሱ ይላል። ምንም ቀድሱ? ጾምን ቀድሱ ብሎ እግዚአብሔር አምላክ ይነግረናል። አስከትሎም ደግሞ ሲናገር ጉባኤውንም አውጡ፣ ሽማግሌዎችንና በምድር ላይ የሚኖሩትን ሁሉ ወደ አምላካቸው ወደ እግዚአብሔር ቤት ሰብስቧቸው ብሎ ኢዩኤል በመጽሐፉ ምዕራፍ 1 ላይ ከቁጥር 14 ላይ ያስቀምጥልናል። ስለዚህ በብሉይ ኪዳን ይህ ነው ነቢያቶች ይጾሙ ነበር። አስቀድሞ አባታችን አዳም ከዕፀ በለስ እንዲከለከል ነገረው። ከዚያም በኋላ ደግሞ ከነቢዩ ሙሴ ጀምሮ ደግሞ ያሉ ነቢያት በሙሉ በብሉይ ኪዳን ጾምን እንዲጾሙ ነግሯቸዋል፣ ወይም ደግሞ መጾም እንዳለባቸው ተነግሯቸዋል ማለት ነው። ለዚህ ነው ቅዱስ ቤተክርስቲያናችን አንድም ጾምን እንድንጾም የምታደርገን ወይም ደግሞ በብሉይ ኪዳን ሰዎች ጾመው ብዙ ጥቅም ስላገኙበት ያን ጥቅም እንዳናጣ፣ በአዲስ ኪዳንም ደግሞ ከሐዋርያት ጀምሮ ብዙ ሰዎች ያንን ጾም ጾመው ብዙ ጥቅምን ስላገኙ ያንን ነገር እንዳናጣ ቅዱስ ቤተክርስቲያናችን ጾምን የደነገገችልን ወይ አሁን በዚህ ወቅት ያለንበት ምክንያት ማለት ነው። ስለዚህ የመጀመሪያው በብሉይ ኪዳን ዕፀ በለስን አትብላ በተባለ ጊዜ ከዚያም ደግሞ በነቢያት አማካኝነት
ጾምን መጾም እንዳለብን፣ ጾምን መቀደስ እንዳለብን፣ ጾም የተቀደሰች ነገር መሆኗን በመጽሐፍ ቅዱስ በብሉይ ኪዳን ላይ ተጽፎ አግኝተነዋል። በአዲስ ኪዳን ደግሞ ስንመለከት እንዳልኳችሁ ርዕሳችን ጾም በማን ትእዛዝ ተሰጠች ወይም በማን ተሰጠች የሚለው ነው። የመጀመሪያው በብሉይ ኪዳን በእግዚአብሔር ወይም ደግሞ በሥላሴ ተሰጠች ብለን እንገልጻለን። በአዲስ ኪዳን ደግሞ ጾምን ማን ሰጠን ብለን ስንመለከት ወይም ደግሞ አስቀድሞ ጾምን ደግሞ እንድንጾመው የሰጠን ማን ነው ስንል አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ማናልኳቸው አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ ጾም የተቀደሰች ነገር እንደሆነች ስለሚያውቅ ያቺ ትእዛዝ እንድናደርግ የመጀመሪያው መሰረቱ አደረገ። የጉዞውን የመንገዱን ትምህርቱን ከመጀመሩ በፊት ያንን ነገር ጌታችን ኢየሱስ ክርስቶስ አደረገው። ይህንንም ስናይ ደግሞ በዚህ በማቴዎስ ወንጌል ምዕራፍ 4 ላይ ተጽፎ እናገኘዋለን። ጌታችን ኢየሱስ ክርስቶስ እንደጾመ በዚያን ጊዜ ኢየሱስ ሰይጣን ሊፈታተነው መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትንም በዚያ ጾመ፣ ከዚያም ተራበ ይለናል። ስለዚህ የመጀመሪያው በአዲስ ኪዳን የመጀመሪያውን ጾም የጾመው ማን ነው ማለት ነው? ጌታችን ኢየሱስ ክርስቶስ ነው። ጾመን የመጀመሪያው የጀመረው ወይም ደግሞ ቀድሶ ለኛ እንድንጾመው የሰጠን እሱ ነው። እሱ የመጀመሪያው መንገዱ አድርጎታል። ሁሉም የሚሳነው ነገር ሁሉም ማድረግ የሚችል አምላክ ነው። ነገር ግን ለእኛ ምሳሌ የሆን ዘንድ እሱ መንገዱን ከመጀመሩ በፊት የመንገዱን መጀመሪያ ጾምን አደረገ። ትምህርትን ከማስተማሩ በፊት የትምህርቱ መጀመሪያ ደግሞ እንደዚህ ጾምን አደረገ። ተአምራትን ከማድረጉ በፊት አስቀድሞ ጾምን ጾመ። ይህ ደግሞ ለእኛ ምንድነው ምሳሌ የሚሆነው ስናይ ደግሞ ጌታችን ኢየሱስ ክርስቶስ የመንገዱን መጀመሪያ አድርጎ ጾምን ከወሰደ እኛም ደግሞ የምናደርጋቸውን እያንዳንዶቹን ነገር እንዲደረጉልን የምንፈልጋቸው እንዲፈቱልን የምንፈልጋቸው ነገሮች አስቀድመን በጾም መጠየቅ እንዳለብን በጾም መጀመር እንዳለብን ሲያስገነዝበን ጌታችን ኢየሱስ ክርስቶስ ጾምን በአዲስ ኪዳን ጀምሮታል። ከሁሉም አስቀድሞ ማለት ነው። ይህ ነው በብሉይ ኪዳን እግዚአብሔር አምላክ ትእዛዝን ሰጥቶ አትብላ ወይም ደግሞ ይህችን ዕፀ በለስ አትብላ ብሎ በከለከለው ጊዜ ጾም ከተጀመረ በአዲስ ኪዳን ደግሞ ራሱ ጌታችን ኢየሱስ ክርስቶስ 40 ሌሊትና 40 መዓልትን በመጾም ጾምን ቀድሶ ለእኛ በአዲስ ኪዳን አሳልፎ ሰጥቶናል ማለት ነው። ስለዚህ ጾም ማለት መከልከል ማለት ከሆነ እንዲሁም ደግሞ ጾምን የሰጠን ከእግዚአብሔር ዘንድ ከሆነ ደግሞ ከእግዚአብሔር ዘንድ የተሰጠ ነገር በሙሉ ለእኛ መልካም ነው አይደለም? መልካም ነው አይደል? ስለዚህ ምን ይለናል? ያስፈልገናል ማለት ነው። ስለዚህ በዚህ መንገድ የጾም ትርጉምንና ጾምን ማን እንደሰጠን ከተመለከትን ቀጣይ ደግሞ የምንመለከተው ወይም ደግሞ የምናየው ስንጾም እንዴት መጾም እንዳለብን በነጥብ እያደረግን ለማየት እንሞክራለን። ግን ስናደርጋችሁ ስንጾም እንዴት መጾም እንዳለብን ለማየት እንሞክራለን። ብዙዎቻችን አሁን በጾም ውስጥ ያለነው ብዙዎቻችን ከምግብ ተከልክለናል፣ ከብዙ ነገር ተከልክለናል። ነገር ግን ምናልባት ስንጾም ያጎደልናቸው ነገሮች ሊኖሩ ይችላሉ፣ ወይም ደግሞ ያላደረግናቸው ነገሮች ሊኖሩ ይችላሉ። ያ ደግሞ ጾምን ሙሉ ላያደርገው ይችላል። ስለዚህ ጾምን ሙሉ ላያደርጉ የሚችሉ ነገሮችን ወይም ደግሞ ስንጾም ጾምን ሙሉ ሊያደርጉ የሚችሉ ነገሮች ምን ምን እንደሆኑ ለማየት እንሞክራለን ማለት ነው። ስለዚህ ስንጾም እንዴት መጾም አለብን የሚለውን በመጀመሪያነት ስንመለከት የመጀመሪያው ማድረግ ያለብን ጾማችንን በይቅርታ መጀመር ነው። በምን መጀመር አለባችሁ? በይቅርታ መጀመር ማለት ነው። አሁን ብዙዎቻችን በዚህ መካከል ያለን ሰዎች ጾምን ምግብ ባለመብላት ጀምረን ሊሆን ይችላል። እንዲሁም ደግሞ ውሃ ባለመጠጣት ጀምረን ሊሆን ይችላል። ከጸሎት ጋር እያደረግን ደግሞ ምግብም ውሃን ባለመጠጣት ጀምረን ሊሆን ይችላል።
ነገር ግን መጽሐፍ ቅዱስ የሚያዘንና ጾማችን ሙሉ የሚሆነው ጅማሬያችንም ደግሞ ገና ከጅማሬያችን የምንባረከው ጾምን በምን ስንጀምር ነው አልኳችሁ? በይቅርታ ስንጀምር ነው። የይቅርታ ልብ ሲኖረን ነው። ሰውን ይቅር ማለት ስንችል የዚያን ጊዜ የጾም ጅማሬያችንን በስርዓት ጀመረን ብለን እናያለን። ወይም ደግሞ በስርዓት በተገቢ መንገድ ጀምረናል የሚለውን እርግጠኞች ሆነን መንገዳችንን እንቀጥላለን ማለት ነው። ስለዚህ የመጀመሪያው ጾምን በይቅርታ መጀመር ነው ከተባባልን እኛ ጾማችንን ስንጀምር አስቀድመን ከበደልናቸውም ጋር ምን አድርገን መጀመር ይኖርብናል ማለት ነው። ታርቀን ወይም ደግሞ እርቅ ፈጽመን መጀመር ይኖርብናል ማለት ነው። ይህንን መጽሐፍ ቅዱስ ሲያስረዳን ወይም ደግሞ ሲያረጋግጥልን በዚህ በማቴዎስ ወንጌል ምዕራፍ 5 ከቁጥር 23 እስከ 24 ያለውን ቃል ስንመለከት እንደዚህ ይላል። መሠዊያ ላይ መባህን ብታቀርብ በዚያም ወንድምህ አንዳች ነገር እንዳለብህ ብታስብ በዚያ በመሠዊያው ፊት መባህን ትተህ ሂድ፣ አስቀድመህም ከወንድምህ ጋር ታረቅ ይላል። አስቀድመህ ከማን ጋር ታረቅ? ከወንድምህ ጋር ታረቅ። ለዚህ ነው ጾምን ከመጀመራችን በፊት በይቅርታ መጀመር ያለብን። ጾም መባ ነው፣ ለእግዚአብሔር የሚሰጥ ወይም ደግሞ ስጋችንንና ነፍሳችንን ለእግዚአብሔር አሳልፈን የምንሰጥበት መባችን ነው ጾም። ያም መባ ደግሞ ወደ እግዚአብሔር መሠዊያ ፊት ከማቅረባችን በፊት በእግዚአብሔር ቤት መጥተን ከመጸለያችን በፊት አስቀድመን ከተጣላነው ሰው ጋር ምን ማለት አለብን ማለት ነው? መታረቅ ይኖርብናል ማለት ነው። የዚያን ጊዜ መታረቅ ባንችል ሳንታረቅ ጾማችንን የምንቀጥል ከሆነ ጾማችን ሙሉ መሆን ይችላል? አይችልም ማለት ነው። በእግዚአብሔር ዘንድ ደግሞ ምንድን ነው የሚፈልገው? እግዚአብሔር አምላክ ሙሉ ነገራችንን ለእርሱ አሳልፈን እንድንሰጥ ነው የሚፈልገው። ስለዚህ ደግሞ ሙሉ የምንሆነው ደግሞ የመጀመሪያው መንገዳችንን ስንጀምር ነው። መብላትን ከማቆማችን በፊት ከመብል ከመከልከላችን በፊት በይቅርታ ከወንድማችን ጋር ታርቀን ነው ወደ ቤተ ክርስቲያን መምጣት ያለብን፣ ወይም ደግሞ ጾምን መጀመር ያለብን በዚያ መንገድ ነው። ይህንንም ሲያስገነዝብ ነው በማቴዎስ ወንጌል ላይ ያስቀመጠልን። መባችንን ከማቅረባችን በፊት ጾምንም ብቻ አይደለም፣ መስዋዕትን ከማቅረባችን በፊት ወደ ቤተ ክርስቲያንን በቤታችንም ይሁን መጥተን ከመጸለያችን በፊት አስቀድመን ከወዳጃችን ጋር እንድንታረቅ እግዚአብሔር አምላክ የነገረን እዚህ ነው። ለምን ከወንድማችን ጋር ለምን መታረቅ አለብን ካልን ደግሞ ከወንድማችን ጋር መታረቅ ከማን ጋር መታረቅ ስለሆነ? ከእግዚአብሔር ጋር መታረቅ ስለሆነ ጌታችን ኢየሱስ ክርስቶስ በፍርድ ቀን ፍርድን በሚያስተላልፍበት ጊዜ የተናገረው ቃል አለ አይደል? ተርቤን አላበላችሁኝም ብሏል። ተርቤን አላበላችሁኝም ካለ በኋላ እንዲሁ ደግሞ ተርቦ ደግሞ ያላበሉት በየት አግኝተንክ ከየትስ አይተንም ባሉት ጊዜ ምንድን ያለው? ከእናንተ ዘንድ ባለው አንዱ ወንድማችሁ የተራበውን ስታበሉ ማንን እንዳበላችሁ ይቆጠራሉ? እኔን እንዳበላችሁ ይቆጠራሉ ብሎ ጌታችን ኢየሱስ ክርስቶስ የተናገረው ለዚህ ነው። ስለዚህ በዚያ ከኛ ጋር የተጣላው ወይም ደግሞ የበደለን ሊሆን ይችላል። የበደልነውን ወንድማችንን ይቅር ሳንል ቤተክርስቲያን መጠን ጾምን ወይም ደግሞ ጾመን ብናስቀድስ ጾማችን ሙሉ አይሆንም ማለት ነው። ይህንንም ሲነግረን ነው። ስለዚህ ይቅር ማለት ይኖርብናል ማለት ነው። እናንተ በደላችሁ ይቅር ይባል ዘንድ አስቀድማችሁ የበደላችሁትን በሉ ይቅር በሉ፣ ወይም ደግሞ የበደላችሁን ይቅር በሉ ብሎ ጌታችን ኢየሱስ ክርስቶስ ተናግሮናል አይደል? ስለዚህ እኛም ይቅር መባል በጾም ይቅር መባል ከፈለግን በጾም እንድንማር በጾም ደግሞ የታሰረብን ቋጠሮ እንዲፈታልን የምንፈልገው ነገር እንዲደረግልን ከፈለግን ደግሞ አስቀድመን ከወንድማችን ጋር ይቅር መባባል አለብን ማለት ነው። የመጀመሪያው ይሄ ነው። እንዴት መጾም አለብን ለሚለው የመጀመሪያው ነገር አስቀድመን ከወንድማችን ካጠፋነው ከበደልን ጋር ይቅር በመባባል ጾማችንን መጀመር ይኖርብናል ማለት ነው። ሌላኛው ደግሞ ሁለተኛው ደግሞ
ስንጾም እንዴት መጾም አለብን የሚለውን ስናይ ደግሞ ይህንን ሁላችሁም የምታውቁት ነው። ከምግብና ከመጠጥ ምን በማለት በመከልከል ጾማችንን መቀጠል ወይም ደግሞ መጀመር ይኖርብናል ማለት ነው። ከምግብና ከውሃ ሳንከለከል ምን ስለሌለ ጾም ስለሌለ ማለት ነው። ስለዚህ ሁለተኛው ከምግብና ከመጠጥ ነው መከልከል ያለብን ማለት ነው። ስንጾም እንደ አቅማችን ሁላችንም በምንችለው አቅም ልክ መጾም ይኖርብናል ማለት ነው። ቤተክርስቲያናችን የደነገገችው ሕግ አለ እስከ 9 ሰዓት እንድንጾም። እነዚህም ደግሞ በሕማማት ወቅቶች ደግሞ ሰዓቱን ገፋ አድርጋ እስከ 11 ሰዓት እስከ 12 ሰዓት እንድንጾም የሰጠችን ሕግ አለ፣ ያስቀመጠችልን ሕግ አለ። ነገር ግን ይህንንም ሕግ ደግሞ ቤተክርስቲያን ስታስቀምጥ የእኛን አቅምና መጠን አውቀን መጾም እንድንችል በዚያው እየተናገረች ነው። ስለዚህ ጾምን ጾሞ የማያውቅ ሰው ካለ ቀጥታ እስከ 9 ሰዓት ወይም ደግሞ እስከ 12 ሰዓት ልጾም ቢል ይችላል እንዴ? ይችላል? አይችልም። ለምን? ስጋውን ስላላለች ስላለመደች። ይህ ደግሞ እስከ 11 ሰዓት መጾም የሚችል ሰው እንዲሁ እስከ 9 ሰዓት መጾም የሚችል ሰው እስከ 11 ሰዓት ጾም ብንለው ምን ይላል? መጾም ይችላል አይደል? ለምን? አስቀድሞ ስጋውን ምን ስላለማመደ። ስለዚህ ሁለተኛው በመብልና ከመጠጥ በመከልከል ጾማችንን መጀመር ይኖርብናል። ወይም ደግሞ መጾም ያለብን ሁለተኛው ከመብልና ከመጠጥ በመከልከል ነው ማለት ነው። ይህም ደግሞ መጽሐፍ ቅዱስ ሲናገር ዳንኤል 10 ከቁጥር 2 እስከ 3 ላይ ተጽፎ ስናገኘው እንደዚህ ይላል። በዚያም ወራት እኔ ዳንኤል 3 ሱባዔ ሙሉ ሳዝን ነበርኩ። ማለፊያ እንጀራ አልበላሁም፣ ሥጋና ጠጅም በአፌ አልገባም ብሎ ዳንኤል በመጽሐፉ ላይ ይነግረናል። ለዚህ ቤተክርስቲያናችን ከሥጋ እንዲሁም ደግሞ ለሥጋችን ምቾት ከሚሰጡ ነገሮች እንድንከለከል ያዘዘችን አባቶቻችን በዛ መንገድ ጾመው ስላለፉ፣ ምክንያቱም ብርታትን ስለሚሰጡ አስተውሉ። ስንጾም ደግሞ መከልከል ያለብን ከሥጋ እንዲሁም ከወተት ተዋጽኦ ብቻ አይደለም። ጾም ማለት አስቀድመን ስናይ ራሳችንን ምን ማለት ነው ብለናል? ማድከም ነው ብለናል አይደለ? እና ሰውነታችን ደግሞ ስጋና ወተት የመሳሰሉትን ሳንበላም ደግሞ የሚያበረቱ ነገሮች ሊኖሩ ይችላሉ አይደለ? ከነዛም ነው መጠንቀቅ ያለብን። አሁን ብዙዎቻችን ከስጋ እንጠነቀቃለን፣ ካለመብላት እንጠነቀቃለን፣ ከወተት እንጠነቀቃለን። ነገር ግን ጾመን ስንጨርስ ደግሞ ለቤታችን ስንሄድ ደግሞ ስጋን ከስጋ በላይ ሊሆኑ የሚችሉ ነገሮችን የምናዘጋጅ ሰዎች ያለን አለን አይደለ? ያንንም ጭምር ነው መጠንቀቅ ያለብን ማለት ነው። ለምሳሌ ብዙ ሰዎች የሚናገሩት አሉ፣ ስጋን የሚጠቁ ምግቦች አሉ ይባላል አይደል? አሉ። ለምሳሌ ስጋ ላይ ከሚጠቁት ነገሮች ውስጥ ምን ይጠቀሳል? ስጋን ከሚጠቁ ምግቦች ውስጥ አቮካዶና ባቄላ ተጠቃሽ ናቸው አይደለ? እና የመሳሰሉት እንደ አቮካዶ ሌሎችም ነገሮች አሉ። እነዚህ ነገሮች ብዙ ሰዎችን ስትመለከቱ ስጋን ስላላገኘው ወይም ደግሞ በጾም ውስጥ ስጋን ስላላገኘው ስጋን የሚተካ ነገር መጠቀም አለብን የሚሉ ሰዎች አሉ። እንደዛ አይደለም። ቤተክርስቲያናችን የምታዘው ወይም ደግሞ የምታስጠነቅቀን እንደዛ አይደለም። ጾም ማለት ከስጋ መከልከል ብቻ አይደለም። የጾም ዋና መሰረቱ ራሳችንን ማድከም ወይም ደግሞ ራሳችንን ደግሞ ከሚያበረቱ ነገሮች መከልከል እንዳለብን የምታስተምረን። ጾም ማለት መሰረቱ ያ ነው እንጂ ከስጋ ስለተከለከልን ስጋን የሚተኩ ነገሮች መፍሰርን ማይፈርስ ወይም ደግሞ ከስጋ ውጭ ልንበላ ችግር ስለሌለው እነዛን ነገሮች በማድረግ አይደለም ይሄድ ያለብን። ከእነዚህም ነገሮች ጭምር ነው ራሳችንን ከምግብና ከመጠጥ መከልከል ያለብን። ይህንን የምታስጠነቅቀን እንደዚህ ነው። ሁለተኛ ስንጾም መጾም ያለብን እንዴት ነው ስንል ከምግብና ከመጠጥ ራስን ከሚያበረታቱ ነገሮች በመከልከል ነው ማለት ነው። ሰዓቴን ለመጠቀም ያክል ሶስተኛ ደግሞ እና የመጀመሪያው በይቅርታ ከጀመርን ከዛ ደግሞ ከመጠጥና ከመብል ከተከለከልን ደግሞ ሶስተኛነት የምናነሳው ደግሞ ከኃጢአት ራሳችንን በማራቅ ጾምን ወይም ደግሞ ጾማችንን መጾም ያለብን ራሳችንን ከምን በማራቅ አልኳችሁ? ከኃጢአት በማራቅ ነው ራሳችንን ጾምን ልንጾም የሚገባው ማለት ነው።
እንደምናውቀው አፋችን ከምግብ ቢከለከል፣ ነገር ግን አንደበታችን ከኃጢአት የማይከለከል ከሆነ ጾማችንን ምን ልንለው አንችልም? ሙሉ ወይም ደግሞ የተሟላ ነው ልንለው አንችልም። ስለዚህ ነው በይቅርታ ከጀመርን ከምግብና ከመጠጥ ከተከለከልን በኋላ ደግሞ ራሳችንን ከኃጢአት በመራቅ ጾማችንን ምን እንላለን? ጾምን ወይም ደግሞ የጾም ትእዛዛትን ፈጸምን እንላለን ማለት ነው። እንግዲህ ጆሮአችንን ሐሜት ከመስማት፣ አንደበታችንን ክፉ ንግግር ከመናገር፣ እጃችን ደግሞ ክፉ የሆነውን ነገር ከመስራት መከልከል እንዳለብን የሚነግር ነው ማለት ነው። በዚህ በመጽሐፍ ቅዱስም ደግሞ በጾም ከኃጢአትም ጭምር መራቅ እንዳለብን ሲያስረዳን ደግሞ በዚህ በቆላስይስ ምዕራፍ 3 ከቁጥር 8 ላይ ስንመለከት አሁን ግን እናንተ ደግሞ ቁጣንና ንዴትን ክፋትንም ከአፋችሁ ስድብንም የሚያሳፍርንም ንግግር ሁሉ እነዚህን አስወግዱ ይለናል። ስለዚህ ከራሳችን ከመብል ባለፈ ደግሞ ምን ማስወገድ አለብን ማለት ነው? ቁጣን፣ ንዴትን፣ ኃጢአትን፣ የሚያሳፍሩ ንግግሮችን፣ ስድብን አንደበታችንን እንዳያወጣ መጠንቀቅ አለብን ማለት ነው። ሶስተኛው ስንጾም እንደዚህ ነው መጾም ያለብን፣ ራሳችንን ከኃጢአት በማራቅ ማለት ነው። ቅዱስ ዮሐንስ አፈወርቅ አንደበታችንን ጾምን ስንጾም ከምግብ ብቻ መገደብ እንደሌለብን ከኃጢአትም መራቅ እንደሌለብን ሲናገር ሁልጊዜ በመጽሐፉ ላይ የጠቀሰው አንድ ቃል አለች። ይህም ቃል ምን ይላል? ሥጋዬን አልተንኩ ጾምንም ጾምኩ አትበል፣ አጋንንትም ምን አይሉምና ምግብ ይበላሉና አይበሉምና ይላል። አጋንንት ይበላሉ እንዴ? አይበሉም ማለት ነው። ስለዚህ እኛ ጾማችንን ምግብ ካለመብላት ብቻ የምንከለክል ከሆነ ከሌላው ነገር የማንጠብቅ ከሆነ ተለይተናል እንደ ከነሱ አልተለየም ማለት። ስለዚህ ቅዱስ ዮሐንስ አፈወርቅ የተናገረው ይህ ነው። ሥጋዬንም አደከምኳት ጾምንም ጾሜአለሁ አትበል፣ አጋንንትም ይጾማሉና ስለዚህ ከነሱ ለመለየት ይህንን አድርግ አለና ሆድህ ይጹም፣ ዓይንህም ይጹም፣ ጆሮህና እጅህም ከክፉ ስራ ይጠበቅ ብሎ ነግሮናል። ስለዚህ ከምንም ጭምር ነው መራቅ ያለብን ማለት ነው። ከኃጢአትም ጭምር ነው መራቅ ያለብን ማለት ነው። ከመብልና ከምን አይደለም፣ ከኃጢአት። ስለዚህ ልናስተውል ይገባል። ስንጾም እንዴት ነው እየጾምን ያለ ነው? ከመብል ብቻ ነው እየጾምን ያለ ነው? ራሳችንን ከኃጢአት ለማራቅ ሞክረናል? እየጣርን ነው የሚለውን ነገር ማወቅ ወይም ደግሞ ራሳችንን መፈተሽ ይኖርብናል ማለት ነው። አለበለዚያ ደግሞ ይሆንብናል፣ ምግብ ላይ አድማ ይሆንብናል ማለት ነው። ራሳችንን ከምግብ ብቻ የምንቆጥብ ከሆነ ምንድን ነው የሚሆነው? ቁርስና ምሳ ያልበላነውን ያን ያስቀመጥነውን መች በላነው ይሆናል? 9 ሰዓት ላይ ወይም ደግሞ ከሰዓት ላይ በላ ነው። ስለዚህ ምግቡም አልቀረም፣ እኛ ምን አላልንም? ጾማችን ሙሉ አልሆነም ማለት ነው። ለዚህ ነው ከኃጢአትም ጭምር መጠበቅ ያለብን ማለት ነው። የመጨረሻውና ደግሞ ስንጾም ማድረግ ያለብን እንዴት ነው መጾም ያለብን የሚለውን ስንመለከት ደግሞ የመጀመሪያው አዲስ ለሚመጡ ሰዎች ለማስታወስ ያክል ነው። በኋላ የመለሱልም ደግሞ ስንጾም የመጀመሪያው በይቅርታ ነው መጀመር ያለብን ካልን፣ ሁለተኛው ደግሞ ከምግብና ከመጠጥ ተከልክለን ነው ካልን፣ ሶስተኛው ደግሞ ራሳችንን ከኃጢአት እየጠበቅን ነው ካልን፣ አራተኛውና የመጨረሻው ስንጾም እንዴት መጾም አለብን ካልን በጸሎትና በምጽዋት ጾምን ስናጅብ ነው። በምን አልኳችሁ? ከጾም ጋር ምን ስንይዝ? ጸሎትና ምጽዋትን ስንይዝ ነው ጾምን ወይም ደግሞ ጾማችን የዚህ ጊዜ ሙሉ ይሆናል ማለት ነው። እነዚህ አራቱን ነገሮች ስናደርግ ጾማችን የተሟላ ይሆናል። ከጾም ጋር አብረን ምጽዋትንና ጸሎትን ስንይዝ። አለበለዚያ ጾም ብቻውን አባቶቻችን ሲመስሉ ምን ይላሉ? ጾም ብቻውን ወፍ እንዳላት እንደ አንድ ክንፍ ነው ይላል። ወፍ በአንድ ክንፍ ብቻ መብረር ትችላለች እንዴ? አትችልም አይደል? ስንት ክንፍ ነው የሚያስፈልጋል? 2 ክንፍ። ልክ እንደዚያ ነው ሲመስሉ አባቶቻችን የተናገሩት። ጾምን ብቻ ያለ ምጽዋትና ያለ ጸሎት የሚጾም ሰው ወፍ አንድ ክንፍ እንደምትበር እንደማለት ነው። ወፍ በአንድ ክንፍ እንደማትበር ደግሞ
ጾምን የያዘ ሰው ምጽዋትና ጸሎትን አንድ ላይ በአንድ በኩል ደግሞ የማይዝ ከሆነ ጾሙ ምን አይልም? ሙሉ አይሆንም ማለት ነው። ይህን ሲናገር ነው አራተኛ እንዴት መጾም እንዳለብን እየተናገረው ማለት ነው። እና ደግሞ በመጽሐፍ ቅዱስ ላይ በምዕራፍ 58 በዚህ በኢሳይያስ ምዕራፍ 58 ከቁጥር 7 ላይ ስለ ጾም ሲናገር አብረን ምጽዋትን ለተራቡት ማብላትን ለተራቡት ማጠጣት እንዳለብን ሲናገር እንዲሁም ደግሞ ጠንክረን ጸሎትን መጸለይ እንዳለብን ሲናገር እንደዚህ ይላል። እንጀራህን ለተራበ ትቆርስ ዘንድ ስደተኞችን ድሆች ወደ ቤትህ ታገባ ዘንድ የተራቆተውን ብታይ ታለብሰው ዘንድ አይደለምን ይላል። ይህን ሲናገር ምን አለ ኢሳይያስ? እንጀራ የተሰጠህ የተራቡትን ታበላ ዘንድ ነው። ብቻህን ትበላ ብቻህን ትመገብ ዘንድ ብቻ አይደለም እንጀራ የተሰጠህ። እንዲሁም ደግሞ ልብስ የተሰጠህ የተራቡትን አብልተን እንዲሁ ደግሞ ልብስ የሌላቸውን ታለብሳቸው ዘንድ ነው ሲል አብረን ምጽዋትና ጸሎትን መያዝ እንዳለብን ሲነግረን መጽሐፍ ቅዱስ ይህን ይነግሩናል። እንደዚሁም ደግሞ በዚህ በማሪሳቅ መጽሐፍ ላይ አብረን ጸሎትና ምጽዋትን መያዝ እንዳለብን ሲናገር እንደዚህ ይላል። ያለ ጸሎትና ያለ ምጽዋት የሚደረግ ጾም ፍሬ እንደሌለው ዛፍ ነው ይላል። ፍሬ የሌለው ዛፍ ብቻውን ጥቅም አለው እንዴ? የለውም። ምን ያስፈልገዋል? ፍሬ ያስፈልገዋል። ፍሬ ስለሚያስፈልገው ጾም ብቻውን ያለ ምጽዋት ከሆነ ደግሞ ፍሬ እንደሌለው ዛፍ ነው ብሎ ማሪሳቅ በመጽሐፉ ላይ አስቀምጦልናል። ስለዚህ እነዚህን ነገሮች በማድረግ ጾማችንን ሙሉ እናደርጋለን ወይም ደግሞ ጾማችን ሙሉ ይሆናል ማለት ነው። ሙሉ ይሆናል። ስለዚህ እነዚህ አራቱን ነገሮች ስናደርግ ደግሞ ብዙ ጥቅሞችን እናገኛለን። በጾም የምናገኛቸው ጥቅሞች ደግሞ የእግዚአብሔር መዓትንና ቁጣን ከላያችን ላይ ለማራቅ ይጠቅመናል። በዚህ መንገድ የምንጾም የምንጸልይ ከሆነ የእግዚአብሔር ቁጣና መዓትን እንዲርቅ እናደርጋለን። እንደማን ካልን እንደ ነነዌ ሰዎች። የመጀመሪያው ይሄ ነው። ሁለተኛው ደግሞ መንፈሳዊ ጠላታችንን ወይም ደግሞ በስጋ የሚገጥሙንን መከራዎች እንሻገርባቸዋለን። በምን? በጾም። ነገር ግን ምን ስንይዝ? እነዚህ አራቱ ነገሮችን ይዘን በማድረግ ማለት ነው። የመጨረሻውና ሶስተኛው ደግሞ የእግዚአብሔርን ፈቃድ ወይም ደግሞ እግዚአብሔር ሊያደርግልን ያሰበውን ነገር እንዲፈጸምልን እናደርጋለን ማለት ነው። ይሄ ነው በጾም እነዚህ አራቱ ነገሮች ስንጾም እንዴት መጾም እንዳለብን በእነዚህ አራቱ መንገዶች ተከትለን ስንሄድ እነዚህን ጥቅሞች እናገኛለን። አሁን የምናስባቸውን የቸገሩንን ነገሮች እንዲፈታልን የምንፈልጉ ነገሮች በሙሉ በምን ይፈቱልናል ማለት ነው? የዚህ ወቅት በጾም ይፈቱልናል ማለት ነው። ስለዚህ ጾማችንን ደግሞ እነዚህ ስናደርግ ጾማችን ሙሉ ይሆናል ማለት ነው። ሰዓታችን ስላለቀ እንግዲህ በዚህ ውስጥ የጾምን ትርጉም ጾም ደግሞ ማን እንዳዘዘው በአዲስ ኪዳንና በብሉይ ኪዳን ለዚሁ ደግሞ ጾም ስንጾም እንዴት መጾም እንዳለብን አራት ነጥቦችን አንስተን ተነጋግረናል። አምላካችን ልዑል እግዚአብሔር በእነዚህ አራት መንገዶች ጾምን እየጾምን በኋላ መልካም